ሮሜ ምዕራፍ 9 አውጡልኝ እምጽፉ ሰዎች ሮሜ ምዕራፍ 9 ከቁጥር 1 እስከ 18 ሮሜ ምዕራፍ 9 ከቁጥር 1 እስከ 18 ርዕስ የሚሆነው በዚህ ክፍል ውስጥ የእግዚአብሔር ምርጫና የሰው ምላሽ የሚል ይሆናል። ርዕስ የሚሆነው የእግዚአብሔር ምርጫና የሰው ምላሽ የሚል ይሆናል። ቀጥታ ወደ ሮሜ መጽሐፍ እንሄድና የሮሜን ምዕራፍ 9ን በጌታ በኢየሱስ ስም ከአንድ ጀምሮ አነበዋለሁ። እንደዚህ ይላል። ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበርና እነርሱ እስራኤላውያን ናቸው። ልጅነትና ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና፣ ይህም ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ለታላቁ ታናሹ ይገዛል ተባለላት። ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈው ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የምምረውን ሁሉ እምራለሁ፣ ለምራራለትም ሁሉ እራራለታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጥ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። መጽሐፍ ፈርዖንን ኃይሌን ባንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውን እልከኛ ያደርገዋል ይላል እስከ 18። ኢየሱስ ጌታ። አንደኛ በሉና የጳውሎስ የጭንቀቱ ምክንያት ብላችሁ ጻፉ። አንደኛ በሉና የጳውሎስ የጭንቀቱ ምክንያት ብላችሁ ጻፉ። የጳውሎስ የጭንቀቱ ምክንያት ብላችሁ ጻፉ። የጳውሎስ የጭንቀቱ ምክንያት ብላችሁ ጻፉ። ከዛ ሮሜ 9 ከ1 እስከ 3 እና ዘጸአት 32 31 እስከ 35። ሮሜ 9 1 እስከ 3 እና ዘጸአት 32 31 እስከ 35። እንግዲህ በዚህ ክፍል ላይ የምንመለከተው የጳውሎስ ጭንቀት ብቻ አይደለም፣ ሐዘን፣ ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለ። እየዋሸው ደግሞ አይደለም፣ ሕሊናዬም ከመንፈስ ቅዱስ ጋር ሆኖ እየመሰከረልኝ ነው። በጣም ሐዘን አለ ውስጤ አለ። ምን አለ? ሐዘን አለ። የማያቋርጥ ደግሞ ምን አለ አለ? ጭንቀት አለ አለ። ኢየሱስ ጌታ። እና ይሄ የጳውሎስ ሐዘንና ጭንቀት ከጳውሎስ ካራክተር ጋር የማይሄድ እስኪመስል ድረስ በዚህ በሮሜ 9 ላይ ተገልጧል። እንግዲህ አትጨነቁ፣ የሚያስጨንቃችሁን ሁሉ በጌታ ላይ ጣሉ ያለን ጳውሎስ ነው በፊልጵስዩስ መጽሐፍ ላይ። ኢየሱስ ጌታ። አትጨነቁ። ቀጥታ የጌታ ኢየሱስን ትምህርት ወስዶ ነው ቃል በቃል የደገመው። ጌታ ኢየሱስ ተጨንቆ ከናንተ መካከል በቁመቱ ላይ 1 ሳንቲሜትር መጨመር የሚችል የለም አለ። ተጨንቆ ከናንተ መካከል ከነዚህ ጸጉሮቹ አንዱን ወደ ነጭነት መቀየር የሚችል የለም አለ። ታዲያ እናንተ እነዚህን ትንንሽ ነገሮች መቀየር የማትችሉ ከሆነ ስለምንድነው ለብዙ ነገር የምትጨነቁት? ተውት። መጨነቃችሁ የሚያመጣውም ለውጥ የለም፣ አይጠቅማችሁም፣ ይጎዳችኋል ነው። ኢየሱስ ያድናል። ሐዋርያው ጳውሎስም ቃል በቃል
እንዴ በጌታ ደስ ይበላችሁ። ደግሜ ነው የምላችሁ፣ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። ሃሌሉያ ብሎ የነገረን ጳውሎስ በሮሜ ምዕራፍ 9 ላይ ግን በጣም ሐዘን አለ፣ በጣም የማያቋርጥ ጭንቀት እኔ ጋር አለ አለ እና የሐዘኑ ምክንያት የጭንቀቱ ምክንያት ግን ራሱ አይደለም። ስለ ራሱማ እኮ እስር ቤት ተቀምጦ ደስ ይበላችሁ ብሏል። ስለ ግል ሕይወቱማ እኮ ከጌታ ጋር ለመሞት የተዘጋጀ እግዚአብሔር እድል እንዲሰጠኝ ይፈልጋሉ ያለ ሰው ነው ማለት። በሞቱ እንኳን እሱን እንድመስል እመኛለሁ ያለ ሰው ነው። የኢየሱስ አይነት ሞት መሞት እፈልጋለሁ። በሰላም አገልግዬ መቀበር አልፈልግም። እንደሱ ቢሰቅሉኝ ወይ እንደሱ ብሰዋ እሱን እንድካፈል እመኛለሁ ያለ ሰው ነው። ግን እዚህ ጋር ይደርስና በቃ ማቋረጥ ጭንቀት አለ በውስጤ ይልና ምክንያቱም ሲናገር በስጋ ዘመዶቼ ስለሆኑ ስለ እስራኤላውያን ነው ይላል። የጭንቀቶቹ ምክንያቶች እነዚህ ቀጥሎ የሚዘረዝራቸው ምናያቸው ኪዳን የተሰጣቸው ሕግ የተሰጣቸው አምላክ የተሰጣቸው የተመረጡ የተባሉ የጳውሎስ የጭንቀቱ ምክንያት ሆነዋል። ምንድነው የጭንቀቱ ምክንያት የሆኑበት ምክንያት ምንድነው ሲባል ይገርማችኋል። ለስንት ዘመን አምላክ አለን፣ ሕግ አለን፣ ቃል አለን፣ ጌታ አለን ብለው የኖሩ ሰዎች ጌታ ራሱ ሲመጣ ደነዘዙ። ማስተዋል አቃታቸው፣ መቀበል አቃታቸው እና ጳውሎስ ሲያይ ወንጌል አሕዛብ ጋር ይሰራል፣ አይሁዶች ግን ተቃውመውት ቁጭ ብሏል። ስለዚህ ምን አለ? በቃ ማቋረጥ ጭንቀት ሐዘን በልቤ ያለ እነሱን ሳስባል። ኢየሱስ ጌታ ሃሌሉያ። እስቲ ስለ ሌሎች ሸክም ግን የሚጨነቅ ማን ነው? ስለ ከናንተ የሚያዝን ማን ነው? ለምሳሌ ያልዳኑ ቤተሰቦች ያላችሁ ስላልዳኑ ቤተሰቦቻችሁ በጣም የማያቋርጥ ጭንቀት በልባችሁ ያለ፣ በጣም ብዙ ሐዘን በልባችሁ ያለ ማን ናችሁ? እነዚህ ሁሉ በአገራችን ስለሚኖሩ የሁለት መንገድ ጠፍቶባቸው በሃይማኖት መልክ ግን ጠላት እየተጫወተባቸው ያሉትን ሰዎች ስታዩ ወገኖቻችሁ ናችሁ አይደል? ስለነሱ ስንቶቻችሁ በልባችሁ ሐዘን አለ? ስለነሱ ስንቶቻችሁ በውስጣችሁ ጭንቀት አለ? ነው ወይስ በቃ አይ እነሱም እየኖሩ ነው እኛም ጴንጤ ነን እነሱም ሃይማኖት አላቸው እነሱም ይኖራሉ እኛም እንኖራለን ብላችሁ ነው የምትኖሩት? ወይስ ስለነሱ ጭንቀት አለ በውስጣችሁ? ኢየሱስ ክርስቶስ ያድናል። አንድ ነገር ልንገራችሁ፣ ስላልዳኑት ሸክም ሊሰማን ይገባል። ልንጮ ከመጮ አልፎ እንኳን ሊያስጨንቀን ይገባል። ኢየሱስ ያድናል። ለምሳሌ ወንድምሽ ሳይድን እህትሽ ሳትድን ጎረቤት ላይ እንዳለ ሁሉ ሆኖ አንተ በሰላም እየኖርክ ከሆነ አንተ ጋር ራሱ መሰረታዊ የተፈጠረ ችግር አለ ማለት ነው። በእኛ ጊዜ ክርስትና በእኛ ጊዜ ሃሌሉያ በእኛ ጊዜ የሰፈር ሰው በተክላላ ስም ጽፌን የጸልይ ነበር። እንትናን ማስባት እንትናን ማስበው እንትናም ወደ አንተ መንግስት ይምጣ እንትናም ይምጣ እንትናም ይምጣ እያል እጅኝ እንዳለ ስማቸውን ዝርዝር አድርጌ ዘርማንዘሮቼን በተክላላ ስማቸውን ጽፌ ጎረቤቶቼን በተክላላ ስማቸውን ጽፌ እጸልይ ነበር። እግዚአብሔር ይመስገን ዘርማንዘሮቼ በተክላላ ወደ ጌታ መጥተዋል። በቁጥር 2-3 አይሞሉም። አሁን በጌታ ያሉ እንደ ዘር ማለት እንደ ዘር በጌታ ያልሆኑ 2-3 አይሞሉ። ሃሌሉያ ሃሌሉያ። እና ጳውሎስ ስለነሱ በስጋ ዘመዶቼ ስለሆኑ ምክንያቱም እሱ እስራኤላዊ ነው እሱ አይሁዳዊ ነው። ስለነሱ የማያቋርጥ ጭንቀት ብዙ ሐዘን በልቤ ውስጥ አለ ብሎ ይላል። እንደውም ስለነሱ ብሎ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ በክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበርና ይላል። ይሄ ቃል ገብቷቸዋል። የተረገምኩ እንደሆነ ስለነሱ ጸልይ ነበር። ምን ማለት ነው? እኔ መክፈል ያለብኝን መስዋዕት ከፍዬ እኔ መክፈል ያለብኝን ዋጋ ከፍዬ መዳን ቢችሉ የዘጸአቱን 32ን የሰጠዋችሁ ለዛ ነው። በዘጸአት 32 ላይ የምታገኙት ሙሴ ምን አለ? እግዚአብሔር ይሄን ሕዝብ ከምታጠፋ አለ
ህዝቡ ጣዖት ሲያመልክ፣ ህዝቡ ከእግዚአብሔር መንገድ ሲወጣ፣ ሙሴ ከተራራው ሲወርድ እነሱ ጣዖት እያመለኩ ነው። በቃ አለው እግዚአብሔር ይሄን ህዝብ ደመስሳለሁ፣ አንተን ለሌላ ህዝብ አደርግሃለሁ አለው። እግዚአብሔር ሆይ አለ እግዚአብሔር ከግብፅ አውጥቷቸው ከነዓን ሳያስገባቸው ቀረ ትባላለህ። እባክህ ይሄን ህዝብ ከምትደመስስ እኔን ከሕይወት መጽሐፍ ደምስሰኛል። ከሕይወት መጽሐፍ ነው ያለው። እኔን ከሕይወት መጽሐፍ ደምስሰኛል። ኢየሱስ ያድናል። ሃሌሉያ። ዛሬ ማለዳ አንድ ነገር ነው መነግራችሁ። እግዚአብሔር እኔና እናንተን አንድ የሚያኖርበት ምክንያት ለሌሎች መዳን እንድንሆን፣ እኔና እናንተ አንድ በምድር ያለንበት ምክንያት ለሌሎች መትረፍ እንድንሆን ነው። በኢየሱስም ይሄ ጸጋ ለኔና ለእናንተ ይለቀቅ። አሜን በሉ። ይለቀቅ፣ በኢየሱስም ይለቀቅ። ሁለተኛ ብላችሁ እግዚአብሔር ለእስራኤል ሰጥቶ የነበረው ስጦታ በሉ። እግዚአብሔር ለእስራኤል ሰጥቶ የነበረው ስጦታ ብላችሁ ጻፉ። እግዚአብሔር ለእስራኤል ሰጥቶ የነበረው ስጦታ ብላችሁ ጻፉ። እግዚአብሔር ለእስራኤል ሰጥቶ የነበረው ስጦታ ብላችሁ ጻፉ። ሮሜ 9:4 እና 5 ዘጸአት 4:22 እስከ 23 ጌታ በኢየሱስ ላምበው። ሮሜ 4 እና 5 9 4 እና 5 እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ኢየሱስ ያድናል። ሃሌሉያ ሃሌሉያ። እግዚአብሔር ለእስራኤል ልጆች ሰጥቶ የነበረው ምን ስጦታ ሲናገር ምን አለ? ይዎ ልጅነት አለ። ለእስራኤል ምን ተሰጥቶ ነበረ? ልጅነት። እስቲ ልጅነት በሉ። ምን ተሰጥቷቸው ነበረ? ዘጸአት ምዕራፍ 4 ላይ እግዚአብሔር ለፈርዖን ሲናገረው እንዲህ በል አለው ለሙሴ፣ እስራኤል የበኩር ልጄ ነው፣ ልቀቅ። እስራኤል ምንድነው? የበኩር ልጄ ነው፣ ልቀቅ በለው አለ። እግዚአብሔር እስራኤላውያንን እንደ ልጆቹ አድርጎ ተቀብሏቸው ነበረ። እግዚአብሔር ለእስራኤል አንድ የሰጠው ስጦታ ልጅነት ነው። ሁለተኛው እግዚአብሔር ሰጥቶ የነበረው ክብር ነው። ባይዘዌ እግዚአብሔር ከኔና ከናንተ ጋር በመሆኑ ምክንያት እኔና እናንተ በክርስቶስ የማ ልጆች ነው? የእግዚአብሔር ልጆች። ኢየሱስ ያድናል። ሁለተኛ ምንድነው አለ? ክብር ነው አለ። ልጅነት ተሰጣቸው፣ ቀጥሎስ ክብር። ይሄ ክብር ብሎ ሐዋርያው ጳውሎስ የሚያወራው የእግዚአብሔር ክብር የትም በማይገለጥበት ወቅት የእግዚአብሔር ክብር ይገለጥ የነበረው የት ነው? እስራኤላውያን መካከል። ደመናው የት ነው ይመጣ የነበረው? እስራኤላውያን መካከል። የእግዚአብሔር መገኘት ይመጣ የነበረው የት ነው? እስራኤላውያን መካከል። ሃሌሉያ። ይሄ ሁሉ ምን ብሏቸው ነበረ? ተሰጥቷቸው ነበረ። ልጅነት ተሰጥቷቸዋል፣ ቀጥሎስ ክብር ተሰጥቷቸዋል። ከዛ ኪዳንም፣ የሕግ መሰጠትም፣ የመቅደስ ሥርዓትም ኪዳን ተሰጥቷቸዋል። የመቅደስ ሥርዓት እንዴት እግዚአብሔር እንደሚያመልኩ እንዴት ከእግዚአብሔር ጋር እንደሚኖሩ ሁሉ ምን ብሏቸዋል? ተሰጥቷቸዋል። እንዴት መኖር እንዳለባቸው ሕግ ጭምር ተሰጥቷቸዋል። እግዚአብሔር ያደላላቸው ይመስላል። በነገራችን ላይ እንዲህ አይነት ጥያቄ ያላችሁ ሰዎች ካላችሁ እንዲህ አይነት ጥያቄ ስለነበረብኝ በፊት ነው ቆይ እግዚአብሔር ለእስራኤል ያዳላ ነበር ወይ? ምክንያቱም አይታችሁ ከሆነ በእስራኤል ተጠቅሞ ሌሎቹን ሲጨፈጭፍ ሌሎቹን ሲገል ምናምን ታነባላችሁና እግዚአብሔር ለእስራኤል ያዳላ ነበር ወይ ደግሞ እግዚአብሔር ያዳላል እንዴ የሚል አሁን ቀጥሎ ጳውሎስም ያነሳዋል። አይደለም። ይገርማችኋል። የእግዚአብሔር አጀንዳው በእስራኤል በኩል ዓለምን መድረስ ነው። እስራኤል አሁን የተለየ ህዝብ ሆኖ የሚበልጥ ህዝብ ሆኖ የሆነ 5 እግር ኖሯቸው አይደለም።
የእግዚአብሔር አጀንዳው ምን ነበረ? በእስራኤል በኩል ዓለምን መድረስ። ልክ አሁን እግዚአብሔር አጀንዳው ታውቃላችኋል፣ በቤተ ክርስቲያን በኩል ዓለምን መድረስ ነው አይደል እንዴ? አጀንዳው እኮ አልተቀየረም። አሁን በቤተ ክርስቲያን በኩል ማንን መድረስ? ዓለምን መድረስ። የዛኔስ በእስራኤል በኩል ዓለምን ምን ማድረግ? መድረስ። ለዛ ነው እኮ አሁን ቀጥሎ የምናየው ምን አለ? በስጋ ራሱ ክርስቶስ የመጣው ከየት ነው? ከእስራኤል አይደል? የእግዚአብሔር አጀንዳ አልተቀየረማ። እስራኤልን መረጠ። ያው አብርሃም የሚባል ሰው ነው የተመረጠው። ከአብርሃም ነው እየቀጠለ አገር ተመስርቶ እስራኤል ሆኖ በዛ በኩል ዓለምን መድረስ ፈልገው እግዚአብሔር በመጨረሻ እንደተናገረው ከእስራኤል ማንን አመጣ? ክርስቶስን አመጣ። ይሄ የመጣው ክርስቶስ አለ ሐዋርያው ጳውሎስ፣ እሱ ደግሞ ከሁሉ በላይ ሆኖ በስጋ የተገለጠ ምንድነው አለ? አምላክ። በነገራችን ላይ የተለያየ ቦታ ያሉ ወገኖቻችን መስማት የማይፈልጉት አንድ ቃል ቢኖር እዚህ 9:5 ላይ ያለው ቃል ሮሜ 9:5 ላይ አይደል? እንደዚህ የሚለው ቃል ማለት ነው። ከነርሱም ክርስቶስ በስጋ መጣ። ከማን የመጣው ክርስቶስ? ከእስራኤላውያን በስጋ ምን አለ? መጣ። ኢየሱስ በስጋ የተወለደው ከእስራኤላዊ ነው። አንዳንድ ኢትዮጵያዊ ምንጃር ምናምን የሚሉ እንትኖች አሉ፣ አንዳንድ ተረቶች አሉ። ኢየሱስ ያድናል። ሃሌሉያ። ይኸው የመጣው ከእስራኤላዊ ነው፣ በስጋ የተገኘው። ከዛ ቀጥሎ እንደዚህ ነው የሚለው፣ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ቃል በቃል ምንድነው ይለዋል? አምላክ ነው። በስጋ የተወለደው ኢየሱስ ምንድነው? አምላክ ነው። ሃሌሉያ። በስጋ የተገለጠ ምንድነው? አምላክ። እስራኤላዊ የሆነ ግን ምን አምላክ ሲታይ በቃ ሰው ነው፣ ግን ደግሞ ምን አምላክ። ኢየሱስ ያድናል። ከሁሉ በላይ ሆኖ የተባረከ ምንድነው? አምላክ ነው። በስጋ ግን የመጣው ከየት ነው? ከእስራኤል ዘር ነው። ኢየሱስ በስጋ ከእስራኤል ዘር መጣ። ኪዳን ከተሰጣቸው፣ ልጅነት ከተሰጣቸው፣ ምንድነው ሕግ ከተሰጣቸው፣ የመቅደስ ሥርዓት ከተሰጣቸው ከነሱ ኢየሱስ በስጋ ምን አለ? ተወለደ። እሱ ግን ከሁሉ በላይ ሆኖ ለዘላለም የሚኖር አምላክ ነው። ሃሌሉያ። እና ይሄ ሁሉ ነበር ለእስራኤላውያን የተሰጠው። ይሄ ሁሉ እግዚአብሔር ለእስራኤል የሰጠው ስጦታ ነበር። አልተጠቀሙበትም እንጂ ማለት ነው። ምን አላሉበትም? አልተጠቀሙበትም። ባይዘው እስቲል አሁን ያለችው እስራኤል እኮ አብዛኛዎቹ የዳነ ክርስቲያን እኛ ፕሮቴስታንት የምንለው ማለት ነው ምናልባት 10% ይሞላል። የሚሞላ አይመስልኝ። በብዛት ምንድነው የአይሁድ እምነት ነው የሚከተሉት። አብዛኛዎቹ ገና ክርስቶስ ይወለዳል ብለው ነው የሚጠብቁት። ኢየሱስ ያድናል። ስለዚህ ምን ብለዋል ነው የሚለው ጳውሎስ? ከስረዋል። ትልቅ ኪሳራ ነው። ከነሱ በስጋ ክርስቶስ ቢወለድም ቢገለጥም ሊቀበሉት ምግን አልቻሉም እንጂ ይሄ ሁሉ ነገር ተሰጥቷቸው ነበር። የልጅነት መብት ተሰጥቷቸዋል፣ ክብር ተሰጥቷቸዋል፣ ኪዳን ተሰጥቷቸዋል፣ የሕግ መሰጠት ተሰጥቷቸዋል። ይሄ ሁሉ ነገር ተሰጥቷቸው ነበር። ይሄን ሁሉ ነገር ግን ይዘው አልተጠቀሙበትም። ኢየሱስ ያድናል። ደስ የሚለው ነገር ግን ምንድነው? ይሄ ወንጌል ግን አልፎ እኔና እናንተ ጋር ደረሰ። እኛ ጋር ግን ደረሰ። ምንም ኪዳን ያልነበረንን፣ ምንም ተስፋ ያልነበረንን፣ አሕዛብ የሆነውን እስራኤላዊ ያልሆነውን፣ ከብሉይ ኪዳን ምንም አይነት እድል ፈንታ ያልነበረንን እኔና እናንተን ግን ይሄ ወንጌል ደረሰ። ስለዚህ ወንጌል እስቲ ጌታን ባርኩት። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ምንም እኮ ተስፋ ያልነበረን ባይዘው ኢትዮጵያዊ ትንሽ በጣም አልፎ ምናምን ስለሚመራመር ነው እንጂ አሁን ለምሳሌ ኢትዮጵያ ውስጥ የመቅደስ ሥርዓት ምናምን አለ አይደል? የመቅደስ ሥርዓት አለ፣ ታቦት አለ ምናምን። ሲጀመር ስለ መቅደስ ሥርዓት ስለ ታቦት ምናምን ኢትዮጵያ አይመለከተው። እሱ ለእስራኤል የተሰጠ። ኢትዮጵያን የሚመለከተው በክርስቶስ የተሰራው ስራ ለዓለም ስለሆነ እሱ ኢየሱስ ያድናል እንጂ የእስራኤልን ወስደ የኢትዮጵያ ነው ማለት ብዙ ነገር ወርሰናል። ባይዘው እንዲሁ ስለማይጠይቁን ነው እንጂ ብዙ ነገር እኮ ወርሰናቸዋል። ለምሳሌ ሰልስት ከየት ነው የወረስነው? ከእስራኤል እኮ ነው የወረስነው። ሰልስት 40 ከየት ነው የወረስነው? ከእስራኤል። ሰልስት ምን ማለት ነው? ሰልስት እኮ በእስራኤል ካልቸር መሰረት የሰው ነፍስ ከሰውየው ከወጣች በኋላ ለ3 ቀን እዛው አካባቢ ታንዣብባለች ነው። ከዛስ በሶስተኛው ቀን ይጠብቁና ሰውየው ካልተመለሰ ታውቃላችሁ፣ እነሱ አፈር አይደለም የሚመልቱት፣ ዋሻ ውስጥ ነው የሚያስቀምጡት። ለ3 ቀን ሰውየው ካልመጣ በቃ ብለው ይነሱና ሰልስት ያለቅሱለታል። አይመጣም ብለው ይዘጋሉ ማለት ነው።
ኢትዮጵያውያን ሰልስቲልና ጧት ተነስቶ ያለቅሳል። ለምን እንደሚያለቅስ ግን ያውቃል። እና እስከ 3 ቀን ይመለስ ነበር ብላችሁ ነው የምታስቡት? በሶስተኛው ቀን ተነስታችሁ ሰልስት ስታለቅሱ ከዚህ በኋላ አይመለስም በቃ አይመለስም ነው የምትሉት? ሰለስት ነው ብላችሁ ነው ተነስታችሁ የምትጮሁት? ኢየሱስ ጌታ። ቅርብ ጊዜ ማዘር በቃ አንድ ለቅሶ ቤት ነበርና በቃ ሂጂ ልሸኝሽ አልኳት። አይ ሰለስት ሳላለቅስ አልሄድም አለች። ምንድነሽ አንቺ አልኳት። የምን ሰለስት ነው እንዴ? እንዴት ሰለስት ሳላለቅስ እንዴት ሄዳለሁ አለች። ምን ማለት ነው ሰለስት? እኔ እንጃ አለች። እንግዲህ እቺ የምታክል ሴትዮ የሰለስትን ትርጉም አታውቅም። ሰለስት ሳላለቅስ ግን አልሄድም ትላለች። ከዛ ነገርኳት። ሰለስት ማለት እንዲህ ነው እና አሁን አንቺ እስካሁን እየጠበቅሽ ነበር ይመጣል ብለሽ አሁን አይደለም አለች። ኧረ በኢየሱስ ስም አለች። ኧረ እኔ እንደዚህ አልጠበቅኩም በቃ እኮ ሄደ ነው ወደ ጌታ ሄዷል አለች። እና ታዲያ ሰለስት እኮ ማለት በቃ ከዚህ በኋላ አይመጣም እስካሁን ስጠብቅ ነበር ማለት ነው አልኳት። ነው እንዴ አለች። አይ ብቻ ግን ቆያለሁ አለች። መቆየቱ ቆይ ግን ይሄ ነው ትርጉሙ። ለማንኛውም ኢየሱስ ያድናል። እነዚህ 40 ምንላቸው ምናምን አመት ከዛ የተወረሱ ናቸው ብዙ ነገሮች። ኢትዮጵያዊ መውረስ አልተው ብሎ ከዛ አልፎ ደግሞ ምን ይወርሳል? ታቦት ይወርሳል። አይመለከተንም። ኢየሱስ ያድናል። እኔ አሁን ሌላ ታሪክ ውስጥ አታስገቡኝ። ሶስተኛ ምጽፍ ሰው ሶስተኛ አራተኛው ጽፈን እንጨርሳለን። 4 ነጥብ ነው እዚህ ላይ ምንድነው? ሶስተኛ በሉና የእግዚአብሔር ልጅነት በምርጫ እንጂ በዘር የሚተላለፍ አይደለም ብላችሁ ጻፉ። የእግዚአብሔር ልጅነት በምርጫ እንጂ በዘር የሚተላለፍ አይደለም ብላችሁ ጻፉ። ሮሜ 9:6 እስከ 12 ሮሜ 9:6 እስከ 12 የእግዚአብሔር ልጅነት በዘር የሚተላለፍ አይደለም በሉ እስቲ ንቁና አይደለም በሉ እስቲ። እንዴ ቆይ እናንተ የእግዚአብሔር ልጅነት ያገኛችሁት ከቤተሰብ ነው እንዴ? ያው ቤተሰብ እግዚአብሔር ይባርካቸው። ጥሩ ቤተሰብ ጋሻ መሬት ያወርሳል፣ አካውንት ላይ ያለ ብር ያወርሳል፣ ንብረት ያወርሳል። የእግዚአብሔር ልጅነት ግን ቤተሰብ ሊያወርስ አይችልም። ማንም ሰው የእግዚአብሔር ልጅነት ሊያወርሰን አይችልም። ኢትዮጵያ ላይ በብዛት ይባል ነበር እኔ ከዘር ማንዘሬ ጥንቅቅ ብዬ ያለ አባቶች ያመለኩትን ተከትዬ ሳላዛንፍ ነው ያስኩት ይላል። እንደዚህ የሚባል ግን የለም። ሃሌሉያ። ያው ለምሳሌ እሷ ፊት ለፊት ያለች ትንሽ የልጅ ይዛለች። ጌታ ይባርክሽ። አሁን ይሄ ልጅ ለጊዜው የሷ ልጅ ነው። ከዛ ግን ራሱን ሲለይ ደግሞ ልክ እንደነሱ ራሱን ሲለይ ደግሞ ጌታን ይቀበላል። የሷ ልጅ ስለሆነ የእግዚአብሔር ልጅ አሁን በቤተሰብ ውስጥ ነው እግዚአብሔር የሚያውቀው። ሃሌሉያ። ስለ ሕፃናት ድነት ምናምን ሌላ ትምህርት ውስጥ አልገባም፣ ሰፊ እንትን ውስጥ አልገባም። ግን በቃ ይሄ ልጅ ግን ራሱን ሲለይ ግን ጌታን ይቀበልና ደህንነት ይማርና ምን ይላል? ጠመቀ። ሃሌሉያ። እስከዛ ድረስ ሙሉ ኃላፊነት ያለበት ቤተሰብ ነው። ቤተሰብ ይቆጣጠረዋል ማለት ነው። የሁሉ ነገሩ ኃላፊነት ያለው ቤተሰብ ላይ ነው። ቢኮዝ አደራ ስለሆነ ለቤተሰብ ልጅ። የእግዚአብሔር ልጅነት ግን በዘር የሚተላለፍ አይደለም፣ በውርስ የሚተላለፍ አይደለም። ሃሌሉያ። አምነን የምንቀበለው ነው። ሃሌሉያ። ኢየሱስ ክርስቶስ ያድናል። አረ ኢየሱስ ያድናል። ስለዚህ ያለ ሐዋርያው ጳውሎስ የአብርሃም ልጅ የሆኑ በጠቅላላ የእግዚአብሔር ልጆች አይደሉም አለ። የአብርሃም ልጅ ስለሆኑ የእግዚአብሔር ልጅ ይባላሉ አይደለም አለ። እንደዛማ ከሆነ እኮ አለ እንዴ ምን ነው ያዕቆብ እኮ ምንድነው ኤሳውንና ወንድሙን ያዕቆብን ለምን አብርሃም እስማኤልና ይስሐቅን ወለደ አይደል? ሁለቱም የማን ልጆች ናቸው? የአብርሃም አይደል? ይስሐቅ የማን ልጅ ነው? የአብርሃም። እስማኤልስ የአብርሃም ልጅ ነው። ሁለቱም የአብርሃም ልጆች ናቸው። ሁለቱም ግን የእግዚአብሔር ልጆች አይደሉም። ሃሌሉያ። እግዚአብሔር ዘር የሚጠራው አለ በኪዳን ነው አለ፣ በምርጫ ነው አለ። ስለዚህ አለ አይ እስማኤልን አልፈልገውም አንተ ያመጣው ነው አለና እኔ ዘር ምቀጥለው፣ እኔ ኪዳን ምቀጥለው፣ ተስፋ ምቀጥለው
ከይስሐቅ ጋር ነው አለ እግዚአብሔር። ኢየሱስ ያድናል። እስቲ በደምጩና አሜን በሉ እስቲ አንዴ። የመረጠን ጌታ ይባረክ። እናንተ አብርሃም ሁለት ልጆች እኮ ኖሮት ሁለቱን አልመረጠም እግዚአብሔር። የመረጠው አንደኛውን ነው፣ ይስሐቅን ነው። ራሱ በኪዳን ያመጣውን ነው። አብርሃም ያመጣውን አላጸደቀለትም እግዚአብሔር። ጥሩ ነው በቃ ይኑር በቃ ነው ያለው። ከዛ አስቀጠለና ደግሞ ይስሐቅ ደግሞ ከይስሐቅ ደግሞ ያዕቆብና ኤሳው ተወለዱ አይደል? ያዕቆብና ኤሳው ደግሞ ሲወለዱ እግዚአብሔር መጣና ያዕቆብን ወደድኩ ኤሳውን ግን ጠላው አለ። ምን ማለት ነው? ያዕቆብን መረጥኩ ኤሳውን ግን ንቄዋለሁ ነው። ጠላው ሚንስ ንቄያለሁ አልተቀበልኩትም ነው። አሁን ያዕቆብን ስትመለከቱት የሚያስመርጥ ነገር ያለው ሰው እንኳን አይደለም እኮ። የተሻለ የሚባል ጥሩ የሚባል እኮ አለ። ሲያወናብድ የኖረ ነው ወንድሙን ሲያጭበረብር አባቱን ሲያጭበረብር የኖረ ነው። እግዚአብሔር ግን ኪዳን ስላለው በያዕቆብ ላይ ጨፈለቀ። ሰራውና እሱ ሲያታልል እንደነበረው የሚያታልለው ቤት ወሰደውና 20 ዓመት ሙሉ እንደዚህ ጭፍልቅልቅልቅ አድርጎ እዛ አሰራውና ያዕቆብ የሚባለውን ሰውዬ እንደዚህ አጥፍቶ ከያዕቆብ ውስጥ እስራኤል የሚባል ሰው አወጣ። በዚህ አጋጣሚ ልንገራችሁ፣ የእግዚአብሔር ኪዳን ካለባችሁ የትም አታመልጡ። እግዚአብሔር እንደዚህ ጭፍልቅልቅልቅ ያደርግና እናንተን ጨምቆ ከናንተ ውስጥ እውነተኛውን ሰው ያወጣል። ያዕቆብ አይደል እስራኤል የሆነው አይደል እንዴ? አይደል ያዕቆብ ራሱን አይደል እስራኤል የሆነው? እስራኤልን እኛ በአገር ነው አይደል የምናውቀው? የግለሰብ ስም እኮ ነው። እስራኤል የተባለው ማን ነው? ያዕቆብ አይደል እንዴ? እግዚአብሔር እንደዚህ አላል ኢሳይያስ ላይ አሁንም የፈጠረ ያዕቆብ የሰራ እስራኤል አይደል ያለው? ያዕቆብ ምን ያለ ነው? የተፈጠረ። እስራኤልስ የተሰራ ነው። ኢሳይያስ ላይ ቆመጥቶ ከስንት ሺህ ዓመት በኋላ ምን አለ እግዚአብሔር? የፈጠረ ያዕቆብ የሰራ እስራኤል ምን ያለ ነው? የተሰራ። ሃሌሉያ። አሁን አንቺ ማለት መልክስ ይመጣልሽ ሃሌሉያ ምናምን ታርሻ እግዚአብሔር ስምሽን ቀይሯል ሲል ሃሌሉያ ስምሽን ቀይራለሁ አለኝ። ግን በሌላ ቋንቋ ምን ማለት ነው? ትጨፈለቂያለሽ ማለት ነው። ትክክለኛ ትርጉም ሃሌሉያ። እግዚአብሔር መጥቶ ስምህን ቀይራለሁ ሲል ቀውጢ ምን ማለት ነው? እጨፈልቅህና ሌላ ሰው አድርጌ እገልጣለሁ። ችግር የለውም መጨፍለቁን ከቻልከው እኔ ልቀይርህ ነው። ያዕቆብን እስራኤል ላደርግ ነው። ኢየሱስ ያድናል። አረ ሃሌሉያ። ማን ነው ሲበለም ጮሆ አሜን የሚለኝ ሰው? ስለዚህ እግዚአብሔር ያዕቆብን ያኛውን ሰውዬ ባይዘው ያንደገል ልንገራችሁና ከዛ ጨርሳለሁ። ሙሴን ከግራር እንጨት ታቦት ስራልኝ አሏል። ከምን እንጨት? ወይ ስንት እንጨቶች የተመረጡ ስንት እንጨቶች ቀጥ ያሉ እንጨቶች የሚመቹ እንጨቶች እያሉ እግዚአብሔር ከግራር እንጨት ነው ታቦት ስራልኝ አለ። እስቲ የግራር እንጨት ምታቁ? እኔ እንኳን በደንብ አንብቤው እንጂ ታሪኩን እንጨቱን በአካል አውቄው አይደል። እናንተ ሁሉ ታውቃላችሁ። በጣም ቅርፊታም ነው አይደል? ሚላግ ምናምን የሚታሽ ቀጥ ያላለ ምናምን ነው አይደል? ከሱ ታቦት ስራልኝ አለ እግዚአብሔር። ምን ማለት ነው? ይመጣና ይቆረጥና ይላግና ቅርፊቱ ይነሳና ይታሽና ነው ከሱ ውስጥ የሚወጣው። ጌታ ይባረክ። ሃሌሉያ። እግዚአብሔር አንቺን ሲመርጥሽ ተሳስቶ እንዳይመስልሽ። እኔ እኮ የሚያስመርጥ ነገር አልነበረኝም። አዎ የሚያስመርጥ ነገርማ አልነበረሽም። ጌታም ያውቃል። እኔ እኮ እንደዚህ መርጥ። አዎ ሊልግሽ ነው፣ ሊሞርድሽ ነው። ከዛስ አራግፎ ሌላ ሰው አድርጎ ሰርቶ ሊገለጥብሽ ነው። ሃሌሉያ ሃሌሉያ። በነገራችን ላይ እናንተ ቆስጤ ይሄንማ በደንብ ስሙ። እግዚአብሔር ከዛኛውም ጋር ሲያላትምሽ እዛኛው ጋርም ሲያስጨቀጭቅሽ እንትኑም ሲያጣምብሽ እንትኑ ረስቶሽ መስሎሽ ትቶሽ ምናምን ያንቺ ነገር የማይመለከተው ሆኖ ለሰከንድ ነው አይኑን ካንቺ ላይ የማያነሳው። ለሰከንድ አይኑን ካንቺ ላይ ካነሳ እኮ አንቺ መኖራትሽማ ጠላት ሊበላሽ አፉን ከፍቶ ነው ያለው እኮ። እና ታዲያ ለምንድን ነው ከዚህም ስላተም ከዚህም ስጋጭ ከዚህም እንትን ስል ሊሰራሽ ነው። ሊሰራሽ የልጁን መልክ ባንቺ ሊገልጥ ነው። እንዲህ ሰው መጥቶ ጠረንሽን ሲያሸተው ኢየሱስ እንዲል ነው። አሁን እኮ ገና ስትነኪ አይደል እንዴ አይንሽ ብቅ ብቅ የሚለው እንዴ ከፍ ከፍ የሚለው እጅሽን ሰብሰብ የምታደርግ ገና ስትነኪ አይደል እንዴ እሱ እንዲወጣ እሱ እንዲራገፍ። ሃሌሉያ ኢየሱስ ያድናል። ከዛ ቀጥሎ ምን መሰለሽ የሚሆነው? ኢየሱስ ቢኖር ኖሮ በምድር ላይ የሚኖረውን ኑሮ ባንቺ ኖረዋል። ገብቷችኋል?
ኢየሱስ በምድር ላይ ቢኖር የሚኖረው ኑሮ ባንቺ ኖሯል። ከመቼ በኋላ? ከመራገፍ በኋላ ብለስ ሌላ ነገር ውስጥ አስገባችሁ። ትቼዋለሁ፣ በቃ ይሄ ስለማያስማማን ትቼዋለሁ። ግን ትምህርቱን ብትቀበሉትም ባትቀበሉትም ትሄዱበታላችሁ። አውቃችሁ ብትሄዱበት ይሻላል። ኦኬ እግዚአብሔር እየሰራኝ ነው ብትሉ ይሻላል። እኔ በዚህ በኩል ከምትሉ ይሻላል። በእርግጥ ይሻላል፣ ግን ትቼዋለሁ። እኔ ትቼዋለሁ። አራተኛው ነው የመጨረሻውን ጽፈን እንጨርስ። አራተኛው እግዚአብሔር ሉዓላዊ ነው። እግዚአብሔር ሉዓላዊ ነው። ከ13 እስከ 18 ሮሜ 9 13 እስከ 18 9 13 እስከ 18 ከ14 እስከ 18 ያዙት። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመጻ አለ ወይ ይላል ጳውሎስ። አይደለም፣ ለሙሴ የምምረውን ሁሉ እምረዋለሁ ለምራራለትም ሁሉ ራራለታለሁ ይላልና። እንግዲህ ምህረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። መጽሐፍ ፈርዖንን ኃይሌን ባንተ አሳይ ዘንድ አስነሳው ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውን ልከኛ ያደርገዋል አለ። እስቲ እቺንም አንድ 5 ደቂቃ እንነጋገርባት። ግድ የላችሁ፣ ቆንጆ ሐሳብ ነች። ምህረት ለወደደ ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። ባይዘው ወደር ሮጠን ነው እንዴ? እግዚአብሔር ምሮን አይደል እንዴ? ምሮን አይደለም ወይ? እስቲ ምህረት ያገኘ ሰው ከእግዚአብሔር እውነት እስቲ በዚህ እጃችሁ ጌታን ባርኩት። እስቲ ኢየሱስ ያድናል። ሃሌሉያ። ይኸው በዚህ አጋጣሚ አንደገል ልንገራችሁ። ዙሪያችሁን አትዩ፣ ጎደለ ሞላውን አትዩ። እናንተ ምህረት የተደረገላችሁ የእግዚአብሔር ልጅ የሆናችሁ ብትሄዱ ወደ አባታችሁ የምትሄዱ ዘላለማችሁ የተሰራ ያማረ ሰዎች ናችሁ። ሃሌሉያ። ዋና ስራችሁ ተሰርቶ ያለቀ ሰዎች ናችሁ። እስቲ ነኝ ያለ በደንብ አሜን ይበለኝ። እስቲ እሱን በደንብ ያዙት፣ በደንብ 100% ያዙት። እና ወደዚህኛው ሐሳብ ልመለስ። እግዚአብሔር አመፀኛ ነው ወይ? አይደለም አለ እና ሲል እግዚአብሔር አለ ምህረት ለወደደና ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ የሚወደውን እግዚአብሔር ምን ይለዋል አለ? ይምረዋል። ባይዘዌ ግን አንዳንድ ነገሮች ለእግዚአብሔር ብቻ የተተው ነገሮች እንደሉ ታውቃላችሁ አይደል? ከእግዚአብሔር ውጪ ማንም ሰው አስዩም ሊያደርገው የማይችለው ይሄ እንዲህ ነው የማትሉት ለእግዚአብሔር የተተወ ነገር አለ። ለምሳሌ በቃ ምህረት ለወደደና ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። ምን አየ? እኔ እንጃ ምን እንዳየ። ግን ስንት ሰዎች በሰውኛ ምህረት የተገባቸው እያሉ እኔ ምህረት ተደረገልኝ። ይሄ በቃ ለእግዚአብሔር የተተወ ነው። ሲቀጥል በጣም ይገርመኛል መጽሐፍ ቅዱስ ላይ ከዚህ በፊት ብያችሁን አላቅም። ንጉስ ኢዮሮብዓም የሚባል ሰው እግዚአብሔር ካነገሰው በኋላ እግዚአብሔር ላይ አመፀ። እግዚአብሔር ላይ ካመፀ በኋላ እግዚአብሔር እንደሚበቀለው ተናገረ። እበቀለዋለሁ አለ። ከዛ የመጀመሪያው ነገር ምንድነው የሆነው? ልጁ ታመመ። ልጁ ሲታመም ንጉስ ኢዮሮብዓም ሲጨንቀው፣ ይሄን አንደኛ ነገሥት ምዕራፍ 11 ላይ ታገኙታላችሁ ከቁጥር 26 ጀምሮ። እና ሲጨንቀው ሚስቱን እንደዚህ አላት፣ እኔ እስራኤል ላይ ንጉስ እንደምሆን መልእክት የነገረኝ ነብዩ አኪያ አላት። ሌላ ሴት ምሰይና ራስሽን ቀይሪና አላት። ሄደሽ ስለዚህ ሕፃን ልጅ እግዚአብሔርን ጠይቂ አላት። ሌላ ሴት ምሰይና አላት። እሺ አለች። ሌላ ሴት መሰለች። ከዛ በኋላ ሕፃኗን ይዛ የት ሄደች? ነብዩ አኪያ ጋር ሄደች። ነብዩ አኪያ ጋር ስትሄድ እግዚአብሔር ደግሞ ቀደም ብሎ መጣና ምን አለው? ነብዩ አለው አቤት፣ የንጉስ ኢዮሮብዓም ሚስት ሌላ ሴት መስላ እየመጣች ነው፣ ተቀበላት አለ። ንጉስ እግዚአብሔርን ሊሸውር ነው፣ ለዛውም የቀባውን ያነገሰው። ከዛ ልክ እሷ ልጇን ይዛ ስትመጣ እንደዚህ አላት፣ የንጉስ ኢዮሮብዓም ሚስት በሰላም ግቢ አላት። አሜን ብላ ገባች ማለት ነው። ኢየሱስ ያድናል። ከዛ በእስራኤል ላይ አንግሼው እኔ ላይ ተነሳ እበቀለዋለሁ አለው። ንገሩ ለኢዮሮብዓም፣ ኢዮሮብዓምና ቤቱን እበቀላለሁ ይለኛል እግዚአብሔር። በጫካ የሞተውን የጫካ አውሬ ይበለዋል፣ በሜዳ የሞተውን የሰማይ አሞሮች ይበሉታል። የሱ ዘር በሰላም የሚቀበር የለም አላት ነብዩ። ሁሉንም ነው የምበቀለው አለና በጣም የሚገርመኝ ቃል ይሄ ነው። ይሄ ልጅ ግን አላት መልካም ነገር ተገኝቶበታልና አላት በሰላም ይሞታል።
በሰላም የሚሞተው ምን ስለተገኘበት ነው? አሁን ቆይ ሕፃን ልጅ ነው። ክፉ ነገር ይገኝበት፣ መልካም ነገር ይገኝበት ቤተሰቦቹ ያውቃሉ። እናቱ ራሱ ያዘችው ታውቃለች። እግዚአብሔር ግን መልካም ነገር ተገኝቶበታልና በሰላም ይሞታል አላት። ከዚህ ልጅ ውጪ በሰላም ይሞት የለም ከሱ ከኢዮርብዓም ዘር አላት። ይሄ ለእግዚአብሔር ብቻ የተተወ ይሄ ለእግዚአብሔር ብቻ የተተወ ይሁን። የሚያየው ነገር አለ። በቃ እግዚአብሔር እንዴ ማለት ሰሪው እሱ ነው። ምን እንደሚያደርግ ፍቃድ፣ ስሜት፣ ዕውቀታችንን ለኛ ትቶ ያየኒው አላቅም። ብቻ አንዳንድ ነገር ባይዘው አላቅም። ለምሳሌ በጣም በፈውስ አገለግላለሁ ታውቃላችሁ። በጣም ብዙ ሰዎች ይፈወሳሉ። እንደሚፈወሱ አውቃለሁ። እንዴት እንደሚፈወሱ ግን አላቅም። የሆነት አላቅም። ለምሳሌ እግዚአብሔር የትንቢት ቃል ሲያመጣ የሰዎችን ነገር እንደሚሰራ አውቃለሁ። እንዴት እንደሚሰራ ግን አላቅም። ለምን መሰላችሁ? በጣም መጠንቀቅ የምፈልገው በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳ የሰው ዕውቀት ይላል መጽሐፍ ታውቃላችሁ። በማን ሐሳብ ላይ? እቺ አይምሮ ማለት ነው። እቺ አይምሮ በእግዚአብሔር ሐሳብ ላይ ከፍ ብላ ልትነሳ ብላ ትፈልጋለች። ኢየሱስ ጌታ። በዚህ እቺ አይምሮ የእግዚአብሔርን ሐሳብ መመዘን እና ይሄ ትክክል አይደለም። አረ እሺ ጨርሻለሁ። ኢየሱስ ያድናል። ሃሌሉያ። ስለ ጌታ እልልታ ጭብጨባ አስቱልኝ። ኢየሱስ ጌታ። ለጌታ ቤት አስራቶቻችንን መባዎቻችንን የፍቅር ስጦታዎቻችንን እንሰጥና 5 ደቂቃ ጸልዬ እንጨርሳለን። 5 6 7 10 ደቂቃ ከበዛ ደስ ብሏችሁ አስራቶቻችሁን አውጡ።